የሹ ልጅ አንቺና ኢላ ለመለየት ነው የመጣው እንዴ? ለምን? ከዚህ ሆስፒታል ማንም ሳይሽ ሹክ ብለሽ ውጡ። እሺ ቆይሽ፣ እንዴት እወጣለሁ? በትዕግስት ትንሽ ላይ ጠብቃት ባቡሬ። ስለምን ትዕግስት ነው የምታወራው ዶክተር? የልጃችን ማግባት አለማግባት ምን አስጨነቁትና ኋላ ልጄ ሲሉ እውነትም እኮ ያሰቡ ነበር ይመስል። እናትነትሽ ሰከን ብትይ ነው የሚሻለው። ምን ልታገኝ ነው የኔን ህይወት እንደዚህ የምትረብሸው? የትንሽ ራሴን እያዞረኝ ነው። ብቻ ደስ ብሎኛል ዛሬ ብዙ ተሽከረከረ። ወይኔ ልጄን ምን ነካብ? ተረጋጊ፣ እመለሳለሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ውድ ቤተሰቦቼ ለዚህ ቻናል በቅድሚያ አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሸር በማድረግ ቤተሰብ ሁኑ። አበረታቱ ማለት እፈልጋለሁ። ዛሬም በተወዳጁና እጅግ ብዙ ቁም ነገሮች የምንማርበት ሰራተኛዋ አደይ ድራማ በአዲስ ክፍል እንዲሁም ደግሞ ቀጣይ ክፍልስ ምን ትዕይንት ሊፈጠር ይችላል የሚሉ ሀሳቦችን ለእናንተ ልናደርስ ወደናል። እናንተም እስከ ቪዲዮ ፍጻሜ ላይክ ሸር በማድረግ ቤተሰብ የሆናችሁ አበረታቱኝ። ቪዲዮን ተከታተሉ። አደይ በገጠር ገብታ ስቃይ ደርሶባታል። እሷ አደይ ልታገባ ብትሄድ አባትየው ግን ይህንን መንገድ ተጠቅመው ለሌላ ጎረምሳ ባለሀብት ለእሳቸው ስመጥር የሆነ እሳቸውን እንዲያስከብራቸው የሚገባ የእሷን ደስታ ነጥቀው የእሳቸውን ደስታና ግርማ ሞገስ እንግዲህ ለሕዝቡ ለጎረቤቱ ለማድረስ ሙከራ እያደረጉ ባሉበት ዛሬ ላይ ግን እሷን በጫካ እንግዲህ በተባባሪዎቹ በጫኔና ባጎቷ እጅ በገመድ ታስራ አባቷን የምትማጸን ከፈለግሽ በወግ በማድረግ ተዳሪ ካልፈለግሽ እንዲሁ እንደታሰርሽ ትወሰጃለሽ እያሉ ነው። እናቷም ልጄን የታደረሱ ነይ ነይ እያሏት ለዚህ ነው ወይ ሌላ ነገር ደግሰው ነው ወይ ያለ የልጃችን ማግባት አለማግባት አስጨንቋችሁ ሊሆን አይገባም፣ የራስ የሆነ ሴራ አለ ብላ እናትየው አሁን ላይ ነቅታለች። ብትጠይቀውም አባትየው ግን እንደ እናትነትሽ ተከበሪ በማለት ትተዋት ሲሄዱ በስልክም ታዲያ ዝግጅቱ ይጠናቀቅ ሲሉ አዳምጠናቸዋል። በሌላ በኩል ለሊን እንግዲህ አይሆኑ የማይደረግ ነገር ያደረገችባት ቤዛ ለራሷ ጥቅም ስትል እንግዲህ በዶክተሩ ሆስፒታል ውስጥ የፋርማሲስት ክፍል ሁና ትሰራለች። ታዲያ የታዘዘላትን መድኃኒት ትታ አመሳስላ ሌላ መድኃኒት በማምጣት እንድትወስድ ታደርጋታለች። እንግዲህ አሁን ላይ አእምሮ አንስታ ሰዎችን ትረሳለች። ስለምታረገው ነገር፣ ስለአሁን ስላለችበት፣ ስለ ወደፊቱም ስለ በኋላውም ነገር ምን የምታስታውሰው ነገር የለም። ሁላቸውንም አንተ ማነህ፣ አንቺ ማነሽ እያለች ከመሸሽ በቀር እንደውም በተቃራኒው ቤዛን ስቀርባት ሩታዬ ጓደኛዬ ስትላትም ተደምጧል። ዶክተሩ በዚህ ነገር ግራ ገብቶታል። የደም ካንሰር በሽታ፣ የመርሳት በሽታ እንዴት ሊገናኝ ቻለ? ይህ ነገር እንዴት ሊፈጠር ቻለ? የሚል ጥያቄ ፈጥሮበታል። ታዲያ ለሊም ዛሬ ላይ በአጋቾችም ተይዛ ነበረ፣ ያው መንገድ ላይ ወድቆ ስላገኘችው ታዲያ አሁን ላይ እሱም እንግዲህ ከዳይመንድ በኩል ስለደረሰላት ከነገሩ ታድጓታል ማለት ነው። ነገር ግን እሱም ለሊ ያለ ሲጠራት ማን አንተ፣ ለማንኛውም ሀፏ ማይፈታ አሁን ላይ በቃ ካፏ የሚያወጣው ነገር ቢኖር ያው በፍቅር ጎርቷት የሄደው የቀድሞ ፍቅረኛዋ ኤላ ነው። ዶክተሩን ኤላ እያለች ስታቅፈውም እንዲሁም ደግሞ ሄዳ ስትለጠፍበትም ተመልክተናል። ታዲያ ትክክል አይነት አስተያየት ላይ እንዳልሆነች ስለገባው ነገሮችን በቀስታ ሊመክራትም ሊያዋራትም ቢሞክር እዚህ ጠብቂኝ እንኳን ቢላት እንዴት ጥለኸኝ ትሄዳለህ ቦታ ፈራል በማለት ከተኛችበት የሕክምና ክፍል አብረው ተከትለው ለመውጣት ስጮህበት ግራ ገብቶታል ዶክተሩ ማለት ነው። ታዲያ የሌሊ ሁኔታ ሁሉንም አወዛግቧል። ምን ተፈጠረ፣ እንዴት ሊሆን ቻለ የሚል ነገር። ሌላው ደግሞ እንግዲህ የአደይም ቢሆን እናትየዋ አሁን ላይ እየፈለገቻት ነው፣ ግን ይሁን ጫካ ላይ እንደታሰረች አታውቅም። ያው አስገድደው እንደወሰዷት ግን እህቷ ብርሃኔ እንግዲህ ነግራት ስለነበር ነው እናትየዋም ተነስታ የሄደችው። ለግል አደይ ያልደረሰችላትም እጅግ በጣም በሚያሳዝን ሁኔታ ውስጥ ነው አደይ ያለችው፣ ጫካ ላይ ታስራ። አባትሽ የሚልሽ ነገር ይጠቅምሻል፣ የእሱ የምታዳምጭ ነው እንጂ ከተሜው ምን ይጠቅምሻል እያሉ ይሄ የእናንተ ሀሳብ፣ የሚከተሜው ደግሞ ዴቭ የኔ ምርጫ ካደርከኝ እንደ አባት ለሱ ዳረኝ፣ ካለበለዛ ደግሞ እንዳለልኝ ሆናለሁ፣ አልፈልግም። እኔ ያለ ፍላጎቴ አግብቼ የማልፈልገውን ህይወት ለምን የበሰው ህይወት ላይ ትጫወታላችሁ ብትልም ጭራሽ በገመድ አስረው እንኳንስ ሊራሩላት ኮርተም ብላ በጫካ ተቀምጣለች። ቤዛም ዶክተሩ ሲቆጣት ነበር። ምን ሆና ነው
እኔ ጠብቂያት ብልሽ ጠፋች፣ ወጣ ሄደች፣ ተመልሳ መጣች፣ ምንድን የተፈጠረው ልጅቷ ትክክል አይደለችም ሲላት ምንም እኔም ታማሚ ነበር ብላ ያልሆኑ ምክንያቶችን ስታቀርብ ምክንያት አልፈልግም ስራሽን በአግባቡ ከሰራሽ ስሪ ካለበለዚያ ሲላት ነበር። እንግዲህ ምንም ብትል ምንም ላትመለስ ሂዳለች እያለች እንግዲህ እንደመረዘቻት ራሷም በአንደበቷ ስትናገር ነበር። ቤዛ ተንኮለኛዋ ይህን ያረገችበት ደግሞ የኤላን ቤት ለመውረስ ነው። እንግዲህ ኤላ ያለ የግቢውንም በር ሆነ የቤቱን በር ቁልፍ እንግዲህ አስቀርጽ አስቀምጣ እንደነበረና ወንድሟን እንግዲህ ጠብቀኝ ብላ ከሌሊ በር ቆሞ እየጠበቃት አትንከረፈፍ በማለት እንግዲህ ስትቆጣውም ወንድሟን ተመልክተናል። ቁልፉን ሰታ እንዴት ከየት አመጣሽ ቢላት እኔ እኮ ቤዛ ነኝ ድሮ ነው ያዘጋጀሁት በማለት ግባና እንግዲህ የቤቱን ፕላንና ካርታ እንዲሁም ደግሞ አንዳንድ ዶክመንቶችንም የሌሊንም ጨምሮ ይዘህ ውጣ ቶሎ ፈጥነህ ማንም እንዳይ ይህን ጉዳይ ማንም መስማት የለበትም እያለች ስታዘው ተመልክተናል። እሱን ቁልፉን ተቀብሎ ገብቷል ማለት ነው ወደ ቤት። ታዲያ አሁን ላይ ሌሊ ቤዛ እንግዲህ ኤላ አሳልፎ ሊሰጥሽ ነው፣ ይሄ ሰው ደግሞ ላንቺ ወዶች ነው እያለች የማይሆኑ ነገሮችን እዛ ውስጥ ያው ራሷ እንደማታስታውስ ስለምታውቅ እየነገረቻት ነበረ። እርጅኝና ከዚህ ቦታ አስወጪኝ፣ እንዴት ኤላ አሳልፎ ይሰጠኛል ስትልም እንግዲህ ባቡሬንም አላቅም ብላ ሸምጥጣው በነገሩ ትክክል አምሮ እንዳልሆነች እኔ እናንተ ቀስ ብለን እናውራ እባክህን እያለው ስለነበር እና ታዲያ ምንድን የተፈጠረው ምን ሆናለች ምናምን ብሎ በቃ በጣም ተጨንቋል። እሱም ግራ ጋብቷል። የእናቱን እንግዲህ ከገታ አምልጣ እናቱ በቤት ውስጥ አለች። አጋቹም እንግዲህ በቤት ውስጥ አምጥተው ያው ደመቀ እያስለፈለፈ ይዞታል። ለምንድነው በሴል ላይ መጥፎ የምትሆነው ቢለውም እንኳን ገጀራው ምን አገባህ አይመለከትም፣ ግን ልቀቁ ቢልም ማዛው ቤት ውስጥ አስረውታል። ለህግ ማሳልፈን አንሰጥም ብለዋል። ማዘሯም ልጆቿ እንግዲህ ካጠገቧ ስለሌለች ተጨንቃለች። የት ሄደው ነው ልጆች እያለች የሌሊና የባቡሬ ጉዳይ ማለት ነው። እንግዲህ ቅምጥል ካጠገቧ አለች። ያው እንግዲህ ከብዙ እንግልት በኋላ ነው የተመለሰችው። በጫካ ውስጥ ደርሰውላት ማለት ነው። እንግዲህ አሁን ላይ ታዲያ ይህ እየተባለ ባለበት የፍቅርም እናት በሌሊ ጉዳይ በጣም ተጨንቃለች። መንገድ ላይ አግኝታት ስለነበር ስላየቻት ሁኔታዋን፣ ሩታም እንዲሁ ሁሉም ሰምተዋል። አሁን ላይ በጣም ተጨንቀዋል። እንግዲህ ስታሽሟጥጥ ነበር ፍቅር ተንኮለኛዋም። ያው እንግዲህ ዴቭን ዛሬ ላይ አደይ ጋር በፍጹም መቼም አትሆንም እያለች እንደገና እንደ አዲስ ሀገር ሽቶባት የፍቅር ጥያቄዋን ስትነዘንዘው ነበር። ጭራሽ ካፍቴሪያ ድረስ ጋብዛው አሹ ጉዷን ሰምቶ መጥቶ እንግዲህ ሲናገር ነበረ። ሮማንም ይህን ሰምታ ለምንድን ነው በህቴ ባደለ ይህን የምታደርጊው በማለት ልክ ልኳን ስትናገር አንቺ ባለጌ እያለቻት ስለነበር ፍቅርን ከኋላ ዴቭ ሁሉንም ሰምቶ ነበረ። እሱን ስታይ ግን ምንም ክፉ ነገር አልተናገረችም ነበረ ፍቅር። እንዴት ሮማን በዚህ ልክ ስለ አደይም ሆነ ስለ እኔ አንቺም ሆነ ፍቅር አይመለከታችሁም ብሎ ሮማንን ሲቆጣት ነበር። ሮማን ደግሞ እኔ እንደዛ አስቤ ሳይሆን በቃ እሷ ይሄን ለምን ታደርጋለች በሚል ነው ይቅርታ ብትለውም እንዴት በዚህ ልክ በማለት እንግዲህ ያው በመጥፎ እይታ ስላየው በጣም ተናዶባታል ዴቭን በሮማን ላይ ማለት ነው። ፍቅርም እንግዲህ ጭራሽ ብሶባት ሌላ ነገር እያሰበች ነው ከዴቭ ጋር ማለት ነው። ይህን የሆነውን ደግሞ ስትሰማ ጭራሽ መጨረሻቸው የሆነው የአደይና የሌሊ ጉዳይ ስትልም በህመሟ እንግዲህ አሽሙር ይዛ ስታሽሟጥጥም ተመልክተናት። ሩታም ቢሆን ስትቆጣት ነበረ ማለት ነው። እናቷም እንዲሁ ስትቆጣት ተመልክተናል። ዴቭም የአደይ ስልክ ስላልሰራለት በጣም ተጨንቋል፣ ተናዷል ማለት ነው። እንግዲህ ለአደይ ማን ይደርስላታል? እጅግ በጣም ከባድ ሁኔታ ውስጥ ነው ያለችው አደይ ማለት ነው። እንግዲህ ለሊም ከሆስፒታል ወጥታም ስትሄድ ከዴቭ ጋር ተገናኝታ ዴቭን እንኳን አታስታውሰውም። ማነህ ካንተ ስትልም እያሾፍሽ ነው ወይ ያላት ነው። ስሜንስ ማን ነገረህ ደግሞ እንዳትገባ ኤላ ይቆጣሃል ከኔ ጋር ከሆንክ በማለት ብዙ ነገሮችን ስትቀበጣጥር ግራ ገብቶት በነገሩ በሩ ላይ ቁሟል። እሷ ግን እንግዲህ ቀጥታ ነበረ ወደ ቤት የገባችው። ወደ ክፍሏም ስገባ እንግዲህ ዳኒ እየፈተሸ የቤቱን ካርታ እንዲሁም ዶክመንቶችን በፖስታ ከቁም ሳጥን አውጥቶ በእጁ ሰብስቦ እንደያዘ ከኋላው ሄዳ በእጇ ስትነካው እሱም ደንግጦ ዙሯል። ለሊም በድንጋጤ ስጮህ ተመልክተናታል። እንግዲህ ጩኸቷን የሰማው ዴቭ ሊደርስላት ይችላል፣ አሊያም ደግሞ ሩጫ አመልጣለሁ ሲል ዳኒ ያው እንግዲህ ግቢ በር ላይ ይይዘዋል ብለን እናስባለን። ይህ ደግሞ እሱ ከተያዘ አሁን ላይ እውነቱ ሊወጣው የሚችለው እንግዲህ ዴቭ ዳኒን ከያዘውና የቤዛ ወንድ ምን ሊያደርግ መጣ የሚል ነገር እንግዲህ ጥያቄ ይፈጥራል። ስለዚህ ለሊን እንደዚህ ልታረጋት የቻለችው ቤዛ መሆኑ ይታወቃል። ትያዛለች ብለን እናስባለን። የእናንተን ግምት፣ ሀሳብ፣ አስተያየት በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኖ አመሰግናለሁ።